ኖላዊን ፋኑሴ አብረን እንኑር ብትለው ኖላዊ ፈራ። ኖላዊ ከባድ አደጋ እንዳለበት ፋኑሴ አታውቅም ነበር። ኖላዊ ያለበት አደጋ አንደኛ እንገራችሁ፣ ኖላዊ አንደኛ መውለድ እንደማይችል አላወቀችም ፋኑሴ። ፋኑሴም ኖላዊ ልጅ መውለድ እንደሚችል ብቻ ነበር ያወቀችው። ላኪን እሱ ልጅ መውለድ በፍጹም አይችልም ማለት ነው። በጣም ያሳዝናል። የኖላዊ ጉዳይ እስከ ዛሬ ድረስ ያላወቀችው ፋኑሴ ድብቅ ሆኖ መረጃ ያልወጣላት፣ እሷ ግን የምታስበው የሚወልድና ልጅ መውለድ እንደምትፈልግ ልጅ መውለድ እንደጓጓች ያን ነገር የሚያሳካላት መስሏት ነበር። ላኪን አይደለም፣ እሱ ልጅ መውለድ አይችልም። ይህንንስ ማን ነገረው ካላችሁ ሀና ናት ለፋኑስ የነገረቻት። ፋኑስ ጋር ተገናኝታ ነበር ሀናን ነይ ብላት እንገናኝ ብላት ስታለ አባትሽ እኮ አብረን አንኖርም እያለ አስቸገረኝ፣ ለምንድን ነው ከኔ ጋር መኖር የማይፈልገው ብላ ስትጠይቃት ፋኑስ የሆነ ነገር አልነገረሽም አባዬ አለች። አዎ ምንም የነገረኝ ነገር የለም፣ ተጋብተን ልጅ እንድንወልድና አብረን እንድንኖር ብዬ ስለው እሱ ግን ከኔ ጋር አብሮ መኖር አይፈልግም እና ታዲያ ለምንድን ነው አለቻት። እሷም ደነገጠች። ሀና አባዬ ምንም የነገረሽ ነገር የለ አለቻት። ምንም የነገረኝ ነገር የለም ሀና፣ ምንድን ነው አባትሽ ምን የተፈጠረ ነገር አለ አለቻት። አባዬ ምንም የነገረሽ የለም ፋኑስ፣ እውነትሽን ነው አባዬ እኮ አይሸሽግም ይናገራል አለቻት። እሷም ምንም የነገረኝ የለም ሀና ንገሪኝ አለች። ላይክና ሰብስክራይብ እያደረጋችሁ አባዬ መውለድ አይችልም፣ አባዬ በፍጹም ልጅ መውለድ አይችልም፣ ለዛ ነው ተረጋጊ ያልኩሽ አለቻት። እሷም በድንጋጤ ደረቀች። እንዴት ሰሸገኝ? እንዴት ሊሆን ይችላል? እንዴት መውለድ እንደማይችል ኖላዊ ያልነገረኝም? ይኸው ሁሉ ቀን ስቀርበው ልጅ መውለድ እንደምፈልግና ልጅ ወልጄ በሳም እንደምፈልግ እያወቀ ልጅ እንደሌለኝ እያወቀ እንዴት ይሸሽገኛል ብላ ፋኑስ አበደች። ከማበዷም እራሷን ሳተች። እራሷን ስታ ተናደደች። ስትናደር ግን እሷ ምን እንዳረገ ታውቃላችሁ? በጣም ያሳዘነች ነገር ግን እንዴት ኖላዊን አብጀው ወድጀው በዛ ላይ ይመክረኛል ከጎኔ ይሆናል ብዬ ያሰብኩት ሰው እንዴት ይከዳኛል ብላ በጣም ተናደደች። ፋኑሴ ተረጋግታ መሆን ግን ኖላዊ እንደሚነግራት እርግጠኛ ነበርኩኝ። እሷ ቸኩላ ነው እንጂ ሀናን የጠራቻት። ሀና ስለመናገር ለምን ጣደፈች? ለነገሮችን ለመናገር ለምን ትጣድፋለች? ማስተዋል የሚባል ነገር አለ። ኖላዊ አሴርን ከመስፍን ጋር ሲያየው ኖላዊ ተናዶ አሴርን ተውልኝ ብሎ መስፍንን ጮኸበት። መስፍንም በጣም ደነገጠ። እንዴ ምን ያደረግኩት ታዲያ? አብረን ቁጭ አልን እንጂ ምን ያደረግኩት የሚል ሀሳብ ገባለት። መስፍንም ሀናን ይጠራና አባትሽ እንዲህ አለኝ ለምንድን ነው ሲላት፣ አይ አባዬ መስፍን እንደዚህ ሊል የቻለው አባዬ ጆሮን በጣም ስለሚወደውና እንደ ልጁ ስለሚሆን ለሱ ስላሳደገው ለአንተ እንዳይከዳክ አንተ ገንዘብ ስላለክ አባቴ ገንዘብ ስለሌለው አንተ ጋር ሲሆን ይከዳኛል ብሎ አስቦ ነው። ሌላ ነገር በፍጹም አስቦ አይደለም አባዬ አለችው። እሱም በቃ ይቅርታ እንደዛ ከሆነ አለ። እኔ ያቀረብኩት ለሜላት ደም ስለሰጣት ስለማመሰግነው ከጎኑ እንደሆን ፈልጌ እንጂ ሌላ ነገር ከሱ ምንም አልፈልግም ማለት እሺ አለችው። ጆሮ ሀናን እንደሚወዳት ሁሌም ይነግራታል። ሁሌም ታረፍዳለክ አለችው ሀና። ጆሮም እንዲህ አላት፣ ልክ ነሽ፣ የሚወዱት ሰው ስፍራ ስትይዝ ብሎ መጠበቅ ተሳስቷል። በዛው በጭንቀትሽ መሀል ብጠይቅሽ ፍቅሬን ትቀበይ ነበር? እኔ ያፈቀርኩሽ አባትሽ በታመመ ሰዓት ነበር። አባትሽ እንደታመመ ሰዓት ብጠይቅሽ ፍቅሬን ትቀበይ ነበር አላት።
እዝራ ጀግና ነው፣ አላረፈደም። እዝራ ፍቅሩን ገልጾ ጠይቆ የራሱ እንደሆነ አደረገኝ። አንተ ግን ያረፈርከው ራስህ ነህ ብላ ፈረደችበት። እሱም በጣም ተናደደ። እንዴት እንዲህ ትይኛለሽ አላት። እኔ ልልክ የፈለግኩት ሌላ ነገር አልነበረም፣ አንተ ግን ራስህ ያመጣኸው አለችው። እሱ በጣም ተናደደና እንዲህ እንዳትይኝ ድጋሜ አላት። እሷም እሺ አልልክም እባክህ አለችው። በጣም የሚገርመው ነገር ግን በጣም የሚያሳዝነው ነገር በጣም የሚያሳፍረው ነገር ሁለተኛ ከዚህ በኋላ ፍቅርም ሲይዝ ሆነ ምንም ሲይዝህ ቀድመህ ለመናገር ሞክር፣ እድልህን መጠቀም እንዳለብህ እወቅ አለችው። እሷም እሺ አላትና እሱም እሺ አላትና ጥሏት ሄደ። ከዛ እሷ ምን አለች? ለካ አሴርም በእኔ ተጎዳ። እንዴት ነው ግን በእኔ እንዲጎዳ ያደረግኩት? በጣም ያሳዝናል አለች። ያም ሆኖ ግን እሷ አሴርን በጣም ተወደዋለች፣ ግን ለሱ መሆን አችልም። ሶስት ወንድ እንዳፈቀረች ተምቹ ያቅባታል ስለ ሀና። ሀና እኮ ያፈቀረችው 3 ወንድ ነው ስትል ትስቅበታለች። ጓደኛው ተምቹ ወሬው ይመቸኛል። ያንተ ሀና አለች 3 ወንድ ያፈቀረች፣ እኔ እርግብና ድንብላልን ድንብላልንና እርግብን ያፈቀርኩት ሁለታቸውንም በአጋጣሚ ነው። ቢሆንም ግን ሁለታቸውንም አፈቅራቸዋለሁ። እና ታዲያ አንተስ 2 አፍቅራ የለም እንዴ? ስለ ሀና ምን አገባክ አለችው አላት። እሱ እንዲህ አለ፣ እኔ ምንም ነገር አይገርመኝም፣ ግን በጣም ሰላም ነኝ። እኔ ሁለታቸውንም ስለምወዳቸው ነው አለችው አላት። እና ታዲያ ታፈቅርካቸው ለምን አንድናቸውን ትተህ አንደኛቸውን አትገባም? ክርስትና ደግሞ 2 ሴት ማግባት አይቻልም እና አንዷን ትተህ አንዷን አግባ አለችው። እኔ ሁለታቸውንም ስለምወዳቸው ከሁለታቸውን መራቅ አልወድም አለ። እሺ ብላ እሷም ነገረችው። በጣም ያሳዝናል። አስባችሁታል? ይገርማል እኮ